የለሽም ለራስሽ ምንም እንትን የለሽም። ሲጀመር ለሰው የምትኖሪ ገረድ ማለት ነው። አርፈሽ ተቀመጭ። አንድ ሰው እንዳትነኪ። አንድ ሰው እንዶ አንቺ ድሮ መጣሽና ምንድነው እየሰራሽው? በእናትሽ ምንድነው ቲክቶክ ላይ እየሰራሽው? ማለት ሌላ ስራ ሳይሆን ቲክቶክ ላይ አሁን የመጡት ደነዞች ናቸው። አሁን የመጡ ሸቃላ ደነዞች ናቸው። ደነዝ እራስሽ ነሽ ጥንባታ። ወዲ ቆፈረ ዛሬ ኮታች እኔ አሁን የመጡት አንቺ ድሮ መጣሽ ምን አደረገሽ? ላይፍ ላይ ማለት ነው። የምሬ ነው እንዴ ለጆት ለምን የምትሰብ አሁን መጡ ማለት አሁን መጡ ድሮ መጡ። አንቺ ምን ቤት ነሽ አንቺ? ብሩኬ ሳኒ ለሃይሚ አልጋ ግዢ። እኔ ብሩኬ አልጋ ገዝቻለሁ፣ ይሄ ሶፋ ገዝቻለሁ ማለት ነው እንጂ የምታውቂያች ደደብ ለራስሽ እኮ ማኖር አትችይም። ይከካ ሲሜን እንደጠሪ ማታ ሲሜን እንደጠሪ እኔ እየተኛው ይቺ ሳኒ ተብሎ ፍየር እያልሽ ማለት ነው። እኔ ፍየር አይደለም ሰው ነኝ። ምንም አያስቅም። ብሎክ ነው የሚያደርጋችሁ። የምሬ ነው። ምንም አያስቅም። ኧረ ያስቃል እውነት። ወደ ቆሰለ የምሬ ነው። ለበረከት አድርሱላት። እየበላሽ ደነዞች እራስሽ ደነዝ ነሽ። ገባሽ አይደለ? ሰው ደነዝ የሚለው እራሱ ደነዝ ስለሆነ ሰው ፋራ የሚለው እራሱ ፋራ፣ ባለጌ የሚለው እራሱ ባለጌ። አንቺ ባለጌ ደብነሽ እየነገርኩሽ ነው። አዎ አንቺ ማንባሽ ነው። አሁን የመጡት ቲክቶክ ላይ አዩም የመጡ ፋራ ልጆች ናቸው። ፋራ ናቸው። ፋራነሽ ራስሽ ለወንድ ብቻ የምትኖሪ ለራስሽ ማትኖሪ ሃይማኖትሽ ለወንድ ብለሽ የቀየርሽው ጥንባታ ማናት ግን እቺ ሴትዮ? ማወቅ እንፈልጋለን። ማንሽ ጥርስሽ ላይ እንትን ሙስባር ያደረግሽው በረከት ነሽ። ማንሽ የምትባይ እቺ የሃይሚ ፈሩፌን አደረግ ከምሮዴ ቆሰለ አግሬሽና ስቄ ማንሽ አንቺ ዛሬ እኔማ ዘለቀው ነኝ። ስሚ ለዛሬ ደስታ ቀንም ሰውን ትሳደባለሽ እንደ አንቺ ደግሞ ማትረቤ አላሲ ሳለኒ ሰደበች። አንቺ ደግሞ ጥንባት ውጪ። አንቺ ራስሽ ውጪ። አንቺ ውጪ ራስሽ። አሁን እኔ 6 ሰዓት መቼ እንደሚመጣ እየጠበቅኩ ነው። አሁን እኮ እንትኑ ለሃይሚ ሺው ለእንትና ሽራ አድርጓት። በእናታችሁ በቃ ሙዲ አጠፋችሁ። ናንቺ ደግሞ ሰዎች እኮ በድምፅሽ እየሳቁ እኮ ነው። ታውቂያለሽ? የምን ድምፅሽን ቀይረሻል። የራሳችሁ ጉዳይ እባክሽ፣ የራሳችሁ ጉዳይ። ምን አገባኝ እኮ በጣም አናደደችኝ። አሁን የመጡ ልጆች ቲክቶክ ላይ ደነዝ ናቸው አለች። የምሬን በጣም ያሰቀኝ ይሄ ነገር ነው። አሁን ቲክቶክ ላይ የመጡ እሷ ድሮ መጣች ምን አደረገች ነው ጥያቄ። እሷ እኔ ነኝ ላይፍ ያስተማርኳት እንዴት እንደሆነ የምትገባው እንዴት እንደሆነ ሰውን ፖስት የምታደርገው ሁሉ ነገር እኔ ነኝ ላኩለት። እንዴ አሁን መጣችና አዲስ የመጡ ፋራ ናችሁ። ኧረ እባክሽ የራስሽ ፋራ ነሽ። ገባሽ አይደለ? የራስሽ ፋራ ነሽ። አንድ ሰው ሸቃራን ይሳደባለሁ ካልሽ ገደል ግቢ እኮ ተጠያ። ማንም ሰው እንድትነካል ፈልግ ለዩቱበር ብላችሁ ማንም ቂማላም ዩቱበር ብላችሁ የራሳችሁ ስራ የራሳችሁ ክብር ያለው ልጆችን እንድትሳደቡ መብት አይሰጠም ለእናንተ ማለት ነው። ገባች አይደለ? መጀመሪያ ማንኛውም ሰው ለራስሽ ስጪ መብት ማለት ለራስሽ ክብር ስጪ፣ ለሰው ማሰጪ በፊት ማለት ነው። አንቺ ኢኬካም በረከት ነሽ። ማነሽ ጢም የጠረበሽ ቅሌታ ቅሌትሽ ሲወጣ አሁን መቀላቀል ፈለግሽው ነው ሸቃላ ታኒ ማን ደግሞ አንተ ለፈስት ያዳጅ በእናትሽ እኔ እኮ አይታየኝም። ታታርጉ መጀመሪያ ቤቴ ስሚ ኢንቦክስ ላይ የሆነ ነገር ልትሄድ ይችላል። አላየሽውም? ይኸው እያልኩሽ ነበር እኮ ኮሜንት ላይ ስትገቢ እኔ አላየሁትም። ማን ነው የገባው? እኔ እኮ ምንም ይሪስ ያትጀጂ በፈጣሪ ሚዲያ ሰው ነው እንደ የገባው።
የለበትም። እኔም በረከት ትላንትና ማታ ሰድባለች በእኛ ቋንቋ ማለት ነው። ገደል ትግባ ነው እሷ ቋንቋ ሆነ ዛሬ ምንም ነገር አትናገሪ ይባላል። እኔ እግዚአብሔርን እንዴት እንደሆነ እኔ ምን ትላለች መሰለኝ እቺ ሳኒ የምትባል በቅ ትመጣለች። እቺ የትመጣት እዚህ የትመጣም ትላለች። አንዷ ደግሞ ማለት ነው በእኛ ቋንቋ ማለት ዛሬ ዘሬና ከዛ ነገ ከፈልግ ሳደልያለሽ ከዛም ትግስቱን በእናትሽ አንቺ የሚታውቂ ቋንቋ እኔን አትንኪኝ በያ እኔን ስሜን አትጥሪ እኔን ፈጣሪ ትግስት እኔን ሊታሳብድ ነው እንዴች ልጅ እኔ ማታ ሲተኛ ስትጠራው እኔ ማታ ሲተኛ ለካ እነሱ ሳኒ ተኝታለች ብሎ ተሰብስቦ ይሳድቡኛል። እኔም ማለት ነው ብዬ ምንድን ነው እሱ ድምፅሽን ቀይረሽ ምንድን ነው የሚቀይር ድምፅሽን ለማንሽ ያደርጉ በእናታችሁ። ኧረ እኔ ድምፅ አልተቀየረም። ለምን አንቺ የሰው ልጅ ይለኛል? እሺ ሀቢባ እሺ እቀይራለሁ። እኔ አሁን እኮ በጣም ስለተናደድኩት እኮ ነው ድምፄ የተቀየረ። አንቺ ምን ሆነሽ ነው? አሁን አልተቀየረ። አሁን መለሳ አልተመለሰም እና ከረስተ ምንድነው ከርጅና ወደ ህፃን ወረድሽ። ስትናደጂ ሰው ሲናደድ ያረጃል እንጂ እኮ ህፃን አይሆንም። አሁን ተመለሳሽ። ይህ እናንተ ነፍሳችሁ አይማር። እኔ ትቃጠለኛላችሁ እናንተ። አንቺ በረከት አንቺ እንደሆነ እኔ ቢያገኘሽ ማለት ነው አጋጭቼ ነው የሚለቅ። የምሬን እኔ ማታ ሲተኛ እኔ ስም አትጥሪኝ አልኩሽ አይደለ? እኔ ማታ ሲተኛ እኔ ስም አትጥሪኝ። እኔ ከተኛሁት በኋላ ምንድን ነው ሰኒ ስሚማ፣ እንደዚህ ስደቢ መስጠት የምትፈልጊው ሰው በዚህ ድምፅ ስደቢ መጀመሪያ። እሺ ሁል ጊዜ ማለት በራስሽ ድምፅ ሳይሆን ደስ መሳቅ ሞች ያለው ሂጂበት በዚህ። እሺ ይስታድርግ የለም ህጅበት ነው አሁን እስቲ ማሃይማ እናንተ ገባ በሉ የኔ ውዶች ማለት ነው። እኔ ምንም አላየሁትም ሲጀመር እንትና አሁን እንደ ቆይቷል እኮ ተላኩልሽ። መቼና መቼ በዱባይ ስንት ሰዓት ላይ መስልሽ? ሀቢባ ማለት ነው ገደል ግቢ አንቺ ሴትዮ ማለት ነው። በጣም ጠገብሽ። ኦ ማይ ጋድ። እሺ ሩዝ በልጄ ታዲያ ባልጠግብ ጠገበች ትመልስ ምናምን ጠግባለች። ወይኔ ጽፈሽ ሊወለህም ደረሰኝም ጽፈሽ እኔ ለጻፈልሽ የምርሽ ነው ብሎ ካርገሽኝ ይሆናል። አንቺ ቆይ ታወቅም ያንቺ ስራ አረን እንዴት ማሲናስ ገቢ አንድ ሰው ይተቆረጥ ኔትወርክ እኔ ደግሞ ማሲ አንድ ቁጥር ጻፊ እስቲ ምንገረው ካልበለሽ እንዴት ናችሁ? ሄሎ መጥሽ መጀመሪያ አለን። ማሲዬ እንዴት ነሽ? አለ ኑላይ እግዚአብሔር ኮሜንት ሆነ ወይ እናቴ ኮሜንት ከሆነ ኮሜንት ሳላይ ይሆናል። ኢንቦክስ ላይ ምንም ማለት ነው አላልሽ ማለት ነው። ኢንቦክስ ላይ ሳኒ ስለሆነች ቢዙ ምንድነው አለልሽ ነው። እናንተ ታፕ አድርጉት። ኔትወርክ ይዛል። እኔ ሰውን አያሳየኝም። ጥቁር ብቻ ነው የሚያሳየኝ። ምን ላይ ነሽ ላንቺ ታፕ አድርጉ ወይ ነው ኦ ማይ ጋድ። አረ ቪዲዮ ቅዱ እናታችሁ ቪዲዮ ቅዱ ወይ ተመልሼ ልግባ። እንደኔ ኔትወርክ በጣም እያስቸገረኝ ነው። ችግር የለም ትታያለች። በጣም ነው የምወዳችሁ። ወይ ማሲ እኔ ውድ እኔ ፍቅር እናመሰግናለን። ኦ ማይ ጋድ ይመችሽ። እውነት እናንተ ኔትወርክ ይይዘኛል። ሳኒ ችግር የለም ያምራል። ሲያምር በእናታችሁ ቪዲዮ ቅዱ። ምንድን ነው እኔ እንዴት ነው የሚቀደው ኔትወርክ? እኔ ምንም አይታየኝም። ወጥቼ እገባለሁ። ገልብጠሽ ክፈቺ ሰኒ ማለት ነው። ያኔ እንዳትወጪ እንዴ ምን ሆነሻል?
ኔትወርክ ያዛት። ኧረ እባክሽ ትግርኛ ጨፍራል አለችኝ። እኔ አፍራለሁ በእናትሽ። እናንተ ካላስ ማሲማ መሲ አገባሽ እንዴ? ባላገባሽ አንዴ እሺ ወጥተሽ ግቢ እናቴ። አንድ ደቂቃ ወጥተሽ ግቢ በቃ። ላ ሳኔ ውጪና ግቢ ሰንዬ ሁቢ ኦ ኔትወርክ በሲድ ደና ገለበጠ ገሉ እንትና አገሯ ሄዳ ያለቀሰችበት የዛን ሰዓት ብቻ ነው ያለቀስኩት። በጣም አዘንኩኝ የዛን ሰዓት ወላሂ ነው የምልሽ። ከዛ ወዲህ ግን ምንም አይመስለኝም። እኔ ብሩኬ ዱባይ የሄዳ ቀን ነው ያለቀስኩት። እንትን ሪፖርት ውስጥ ሁሉም ጥቁር ለብሶ ሲሰኙ ማለት ነው ይየየ ብዬ ያለቀስኩት። ጌታ ምስክሬ አባቴ የሞታ ቀንና እሱ ዱባይ የሄዳ ቀን ለእኔ አንድ ነው። ግን መጨረሻ ላይ እና ደግሞ እዚህ ዱባይ የመጣ ጊዜ ያው ብዙ ነገር እንትን ስትለው የዛን ሰዓት ያዘነ ጊዜ በቃ እንጂ እኔ ከዛ በኋላ አልኩሽ የፈለገ እንትን ቢሆን ምንም አይመስለኝም። እኔ ያለቀስኩት በቀደም ልብሱን ይዛ መጣ መጨረሻ ጊዜ እንደዛ ምን ልሁን እሺ የሰውን ወላምን ታመስራካ ብላ የዘገ ከተዘ በቃ እንዳልክ ያለቀሰ ይመስልን የዛን ታልቅሻለሁ። ሁለተኛ ደግሞ ያን ቀን አልቀሷል ብሩኬ መጨረሻ ላይ አልቀሷል። ከፊት ሳይጋ እንትን ይሆነ ቀን እኛም እኮ እንደዛ ስናይ ነው መሰለኝ የሚለን እና ማንድ ጊዜ ጋር ነው እንትን ያለው በቃ እሱ ጋር ነው የሚያሳዝነው። እሱ ጋር እንደሳው ነው ስታስብ አንዴ በሃይሚ ጋር ይጥሏት እንትን ሃይሚን ደግሞ መታ ሶስናም እሱም ጥሏት ሲሄድ ብቻዋን የተከዘሳች አሁን ያሞናዬ አሁን እነዚህ ልጆች ሁለቱም እንኳን ከመሀላቸው ወጡ። ዛሬ ሽገቷ ላይ ካልመጡ ማለት ነው ሰላም ነው በቃ ሰላም ይፈጠራል። ችግር የለም ይችኛ ትወጣለች። አሁን የመጣች ግን እኮ አልኩሽ እኮ የዛሬውን እኒውና እንደዛ ነገር ከሆነ ከዛ እንወጣለን። ላላ እቺ ኢንሻአላህ ብሩኬ በነገረን ቋንቋ ከሆነ ብሩኬ በሙሉ ባራዳ ቋንቋ ብሎና እሺ ብለናል። እኛ ተቀበልና አሁን እኔ ራሱ ምደፈው አሁን በኋላ እግዚአብሔርን የዛሬ ቀን የልደታቸው ቀን ከዛም በኋላ እኔ ኮምፕሊት ወር ቲክቶክ ማለት ነው ላይቭ አልገባም ምን አልገባም ላይ ቲክቶክ ላይቭ አልገባም። እኔ ነገ ምን ይፈጠራል ነው ነገ ምን ይፈጠራል አይደለም። እኔ የምነግራችሁ ነገር ምን እንደሆነ ታውቂያለሽ? የዛሬውን አይታችሁ ከዛ የማይስማሙ ከሆነ ልጅቱን ማንም አይፈልጋትም። በቃ እኮ ልጅቱን አልፈልግም ማለት ነው። ከዛ ልጅቱን ኦዲየንስ ከወደዳት ይቀጥልበት። ለምን እንደሆነ ታውቃለሽ? ስራም ስለሆነ ይቀጥልበታል። ግን ተው ካላችሁት ያቆማል። ይቀጥላል እሱ። ኧረ ምን ተብሎ